ከትናንትናው ቀን አንስቶ የቤንጃሚን ሼሽኮና የአርሰናል ጉዳይ በሰፊው መያያዙን ተከትሎ የተለያዩ ቪዲዮዎችን ለመመልከት ሞክሬ ነበር። በተለይ የዚህን ተጫዋች ፐርፎርማንስ የሚያሳይ ብቻ ሳይሆን ግን ደግሞ የበለጠ የሚዘረዝር እሱ ያስተካከላቸው ነገሮችም ጭምር ሳይቀር ከራሱ አንደበትም የተናገራቸውን ጭምር እያልኩኝ ነው። ቤንጃሚን ሼሽኮ ወደ አርሰናል ሲመጣ ምን ይጠቅማል የሚለውን የምንመለከት ይሆናል። ቪዲዮ ረዘም ስለሚል ግን እናንተ ኮፒ ሊንክ አድርጋችሁ እንድታዩ ቀድሜ ላሳስባችሁ። ፎሎ ላይክ ሼር አድርጋችሁ ደግሞ በርካታዎች ጋር እንዲደርስ ማድረግ ትችላላችሁ። ለማንኛውም ዛሬ በጣም የማምነው የመረጃ ምንጭ ሳይቀር ቲም ኤንቲክ ኒውስ እንደተናገረው ከሆነ የውል ማፍረሻው እስከ 93 ሚሊዮን ዩሮ እንደማይደርስ ግን ደግሞ የበለጠ አሁን የራሳቸው ተጫዋች የሆነው አርቢ ሌፕዚሾች በዚህ ልጅ ዋጋ በደንብ መደራደር እንደሚፈልጉ ጭምርም ነው የሚያነሳው። እንግዲህ አርቢ ሌፕዚሽ ዋጋ መጨመር ይፈልጋል ግን ደግሞ አርሰናል ያስቀመጠው ሴት ያደረገው ፕራይስ አለ እና ከዚህ በላይ አይገባውም ካለ ምናልባት አማራጮች ሌሎች ሊኖሩ ይችላሉ የሚሉ መረጃዎች አሉ። ግን አሁን ላይ ለጊዜው በዚህ ተጫዋች ጸንቷል፣ ንግግር ላይ ናቸው። ከዛም ባለፈ ደግሞ ለአርሰናል አንዱ ጥሩ ነገር ምንድነው የዚህ ልጅ የበለጠ ወደ አርሰናል መሄድ የመፈለጉ ጉዳይ እና በግል ጉዳይ እንደውም ተስማምተዋል ሁሉ ሳይቀር የሚባሉ መረጃዎችን ከታማኝ ምንጭ ነው የሰማሁትኝ ዛሬ እና እነዚህ መረጃዎች ውሃ የሚያነሱ ናቸው። ኦሬዲ ልጁ ከአርሰናል ጋር ከተስማማ ጥሩ ነገር ይሄ ነው። ከክለብ ጋር ለመስማማት ያን ያህል ከባድ ላይሆን ይችላል። በእርግጥ ሊፈርስ ይችል ይሆናል ግን ደግሞ ያን ያህል አይደለም። ልጁ ባይፈልግ ኖሮ ነበር የሚከብደው። ምክንያቱም አሁን አርቢ ሌፕዚሽ ላይም ሊያምጽ ይችላል ማለት ነው። ልጁ የበለጠ ከአርሰናል ጋር መስማማቱ ጥሩ ነው የሚሆነው። ግን እዛም ደረጃ ሳይደርሱ ዝውውሩ ይቋጫል የሚል ተስፋ ነው ያለኝ። ግን አብዛኞቻችሁ እርግጠኛ ነኝ የቪክተር ዮኬሬሽን ዝውውር ነበር የፈለጋችሁት የሚል እምነት አለ። ምክንያቱም የተለያዩ ቦታዎች ላይ የተለያዩ ሀሳቦችን የምሰማው ከቪክተር ዮኬሬሽ ጋር ነው አብዛኛው የአርሰናል ልብ ያለው። ግን ቁጥር እንዳይሸውደን ደግሞ ፈራለሁኝ። ምክንያቱም አብዛኛውን ጊዜ ቁጥር ሸዋጅ ነው። ከአርቴታ ሲስተም ጋር የሚሄደው ተጫዋች ይሄ ነው የሚለው አብዛኛው የእግር ኳስ ተንታኝን ብትጠይቁት ወይም ደግሞ ገብታችሁ የተለያዩ መረጃዎችን ብትበረብሩ ለአርቴታ ሲስተም የሚሆነው ተጫዋች ከዮኬሬሽ ይልቅ ይሄ ነው ቤንጃሚን ሼሽኮ ነው፣ ለዛ ነው እሱን የፈለገው ይላሉ። ከዛም ባለፈ እናንተ ራሱ ቪዲዮዎች ላይ ብትመለከቱ ለአርቴታ ጨዋወት በደንብ እንደሚሆን ታዩታላችሁ፣ ከቪክተር ዮኬሬሽን በላቀ መልኩ ማለት ነው። ያኛው ለአጭር ጊዜ ሰክሰስ ይሆናል መጥቶ ስክት፣ በተለይ ከተሳካለት የዮኬሬሽ ነገር የበለጠ ብዙ ጎሎችን ለሚያመርት ወይም ማምረት ለሚፈልግ ቡድን ይሆናል። ግን ደግሞ ለአርቴታ ሲስተም ወይም እስካሁን ለገነባው ሲስተም የበለጠ መጥቶ ተሰክቶ ለረጅም ጊዜ አንደኛ ያገለግላል ከእድሜው አንጻር፣ ሁለተኛ ደግሞ በደንብ በቃ ለእሱ ሲስተም የሚሆነው ተጫዋች ለእሱ አጫዋት የሚበቃውና ብቁ የሆነው ተጫዋች ግን ይሄ ነው የሚባለው። ለማንኛውም ከዳር ያስቀመጥኳቸው ነጥቦች አሉ፣ እነሱ ላይ እንነጋገርበት። የበለጠ እሱ ያሻሻላቸው ወይም አሻሻልኳቸው የሚለው እና እንዲሁ ደግሞ አናሊስቶች የሰጡት ማለት ነው እና የበለጠ ኩዊክ ሾቶችን ያደርጋል። ይሄ አንድ ለአርቴታ የሚሰጠው ጥቅም ነው። በተለይ ደግሞ አርሰናል ቤት ውስጥ ሹቶችን የሚሞክር ተጫዋች የለም አይደል? አንደኛ የ9 ቁጥር ንጹህ አጥቂ አርሰናል ስለሌለውም ጭምር ነው። ግን በኩዊክ ሾቶቹ የበለጠ ጥሩ ነው የሚሆነው ለአርሰናል። አንድም ይሄ ኩዊክ ሾቶች ላይ የሚጠቅምበት መንገድ እጅግ በጣም ላቅ ያለ ነው የሚሆነው። ከዛ ባለፈ ፊኒሺንጉ ከዚህ በፊት ደካማ ነበረ። እንደውም አንዳንድ ጊዜ ይሄ ኢፈርትለስ የሆኑ ኳሶችን ጭምር ሳይቀር ነበረ የሚያገኝና የሚመታው። ግን አሁን ያንን እንዳስተካከለና የበለጠ ሹቶቹ ጠንካራ እንደሆኑ ፊኒሺንጉም ቢሆን እንደተስተካከለ፣ ለምሳሌ አንዳንድ ጊዜ በጣም የሚገርማችሁ ከትባኮችን ይሰራልና ከተከላካይ ጀርባዎችም እየገባ ስፔሶችን የሚያጠቃበት መንገድ እጅግ በጣም አስገራሚ ነው። ከዛ ባለፈ እይታዎቹ ጥሩ ናቸው ነው የተባለው። እይታዎቹንም አሻሽሏል። ይሄ ተጫዋች እንግዲህ ከልጅነቱም ጀምሮ ግብ ጠባቂ ነበረ አባቱ እንዲሆን የሚፈልጉት፣ እሱ ደግሞ ተከላካይ መሆን ይፈልግ ነበር። ከዛም ባለፈ እንግዲህ ምንድነው የቦክስ ሙቭመንት ነው። ቦክስ ሙቭመንት ላይም እንዲሁ ችግር የነበረበት ተጫዋች ነበር በልጅነቱ። ግን አሁን የበለጠ ያንን እያጎለበተ ነው የመጣው። ፕሪሚየር ሊግ ላይ ደግሞ የበለጠ እንግዲህ ቦክስ ውስጥ የሚያሳልፍበት ጊዜ ሰፊ ከሆነ ለአርሰናል የሚጠቅመው ጥቅም እጅግ በጣም ላቅ ያለ ነው የሚሆነው ማለት ነው። ከዛ ባለፈ ቦል ኬሪንጉ ነው። አሁን ቪክተር ዮኬሬሽን አንዳንድ ጨዋታዎች ላይ ስትመለከቱት ያን ያህል ቦል ኬሪንግ ያለው ተጫዋች ላይሆን ይችላል። የበለጠ ተነጥሎ ቆይቶ ግን ደግሞ ኳስ ሲያገኝ ያቺን ኳስ እንዴትም ብሎ ያስቆጥራትና ቡድኑ አሸናፊ እንዲሆን አድርጎ ሊወጣ ይችላል። ግን ደግሞ ያ 9 ተጫዋቾች ለሱ እንዲጫወቱ ነው የሚያስገድደው ማለት ነው። ቤንጃሚን ሼሽኮ እንደዛ አይነት ተጫዋች አይደለም። የበለጠ ወደ ኋላ እየተመለሰ ከአማካዮች ጋር አማካዮችን የሚያግዝ
ከዛም ባለፈ ደግሞ አንዳንዴ ፕሬስ ማድረግም ካለበት ፕሬስ የሚያደርግ ተጫዋች ነው። ሊንክ አፖችንም እንዲሁ የሚፈጥር አይነት ተጫዋች ነው እና ያ አንዱ ለአርሰናል ትልቅ ጥቅም ነው ማለት ነው። ከዛ ባለፈ ድሪብሊንጉ አርሰናል እንደውም ድሪብል የሚያደርግም ተጫዋች ያን ያህል የለውም አይደል? አብዛኞቹ ድሪብለሮች ለምሳሌ እንደ ድሪብል ካልነው ማርቲኔሊ የበለጠ ድሪብል ሊያደርግ ይችላል፣ ግን ደግሞ ፈጣንም ጭምር ነው። ግን ፋይናል ሪዛልቱ ደግሞ ያን ያህል ነው አይደል? አቀርቅሮ መሮጥ ብቻ ነው። ከዛ በኋላ ትንሽ ውጤት ሲፈጥር አናየውም። እንደውም ቡካዮ ሳካ የተሻለው ነው የማርቲኔሊን ያህል ባይፈጥንም ማለት ነው። ከዛ ባለፈ አንዱ ይሄ ቅድም ሊንክአፕ ያልኳችሁ ነው። ከዛም ባለፈ ደግሞ ክሪኤቲቪቲው የተሻለ ነው ይለናል ይሄ መረጃ። ይሄ ተጫዋች እንግዲህ በክሪኤቲቪቲ ረገድም አይታማም ማለት ነው። ከዛ ባለፈ እንግዲህ ሁሉንም አላንሳው በእርግጥ ወደ ግብ በሚሄድበት ጊዜ ክሮሶችን የሚጠቀምበት አንደኛ ኤሪያል ዱዌሎችን ማሸነፍ የሚችል ተጫዋች ነው። ከዛ ባለፈ ከግብ ጠባቂ የሚመቱ ኳሶችን የበለጠ የሚያወርድ ተጫዋች ነው። ቁመትም ስላለው አንደኛ የቆሙ ኳሶችን ክሮሶችን መጠቀም ይችላል። ከዛ ባለፈ ግራውንድ ዱዌሎችንም ቢሆን ይሄ ግራውንድ ክሮስ የሚደረጉ ኳሶች አሉ አይደል? እነሱን መጠቀም ይችላል። በተለይ ከቡካዮ ሳካ በኩል ሊመጡ የሚችሉትን ማለት ነው። እንዲሁ ስፒዱ ይደነቅለታል። ከዛ ባለፈ ፍሌር ያደርጋል፣ አክሲሌሬት ያደርጋል። በዚህ ረገድ በጣም እጅግ ጥሩ ተጫዋች ነው አርሰናል የሚያገኘው ብዬ ነው ማስበው። ለማንኛውም እናንተ ሀሳባችሁ ምን ይመስላል? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ፎሎው፣ ላይክ፣ ሼር ማድረግ ግን እንዳይረሳ። ይመቻችሁ።